የተከበራችሁ የኢትዮአውታር ተመልካቾቻችን ዛሬ በሀገራችን ኢትዮጵያ በኦርቶዶክስ ተዋሕዶ ምዕመናን ላይ እየተፈጸመ ያለው መከራና የሰማዕታት ደም ጩኸት ከምድር ወደ ሰማይ እያስተጋባ ነው። በተለይ በአርሲ ምድር በጥንታዊ የአትሮንስ ማርያም ገዳምና በኪዳነ ምሕረት ቤተክርስቲያን ላይ የተፈጸመው አሰቃቂ ጭፍጨፋና ወረራ መላውን የክርስቲያን ማህበረሰብ በጥልቅ ሐዘንና በቁጭት ውስጥ ጥሎታል። ይህ ንጹሐን የቆሎ ተማሪዎች በካህናትና በምዕመናን ላይ የተፈጸሙ እልቂት ገና ሳይደርቅ ከቤተ መንግስት የወጣው አዲስ መግለጫ ግን እውነተኛውን የጥቃት ሰንሰለት ለመሸፈንና ምዕመናኑን ይበልጥ ለማበሳጨት ያለመ ሆኗል። ውድ የተዋሕዶ ልጆች፣ ይህ የታፈነው የአርሲ ክርስቲያኖች ድምፅና የንጹሐን እንባ ለዓለም እንዲሰማ የግፍ መጋረጃ ይጋለጥ ዘንድ አሁኑ ይህን ቪዲዮ ላይክ ያድርጉት። እውነት ለመቅበር ለሚፈልጉ አካላት ምላሽ ይሆን ዘንድ ይህም መረጃ ለሁሉም የኦርቶዶክስ ልዩ ግሩፕ ሸር በማድረግ እና ቻናላችን ሰብስክራይብ በማድረግ ክርስቲያናዊና የወንድማማችነት ግዴታችሁን እንድትወጡ በሰማዕታቱ ደም ስም እማጸናችኋለሁ። የጠቅላይ ሚኒስትሩ መግለጫና የምዕመናን ቁጣ። የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት ሰኔ 5 ቀን 2018 ዓ.ም ባወጣው መግለጫ በአርሲ የተፈጸመው አሰቃቂ ጥቃት ምርጫውን የማደናቀፍ አካል ነው ሲል አጥላልቶታል። መግለጫው ንጹሐንና የሃይማኖት ተቋማት ኢላማ ያደረጉ ጥቃቶች ዓላማቸው አገሪቱ እንዳትረጋጋና ሰባተኛውን አገር አቀፍ ምርጫ ለማወክ የተደረገ ሴራ ነው ይላል። በጥቃቱ የቤተሰብ አባላቶቻቸውን ሕይወት ላጡ ዜጎች ጽሕፈት ቤቱ የሐሰት ማስተዛዘኛ የላከ ቢሆንም የጥቃቱ እውነተኛ መዋቅር ግን ወደ ሌላ አቅጣጫ ለመጠማዘዝ ሞክሯል። ይህ መግለጫ ግን መላውን የኦርቶዶክስ ማህበረሰብ እጅግ አበሳጭቷል። ለምን ቢሉ መንግስት የንጹሐን ደም እንደ ፖለቲካ መጠቀሚያ እያደረገ ስለሆነ ነው። በጥቃቱ እሁድ ግንቦት 23 እና ሰኞ ግንቦት 24 የምርጫው ዕለት በሶስት መረብ ወረዳዎች ውስጥ የሚኖሩ ቢያንስ 13 የኦርቶዶክስ ምዕመናን በግፍ ተለይተው ተለቅመው ተገድለዋል። ጥንታዊት ቤተ ክርስቲያን በእሳት ስትወድም፣ ሌላኛዋ ደግሞ ሙሉ በሙሉ ተዘርፋለች። ይህ እየሆነ ባለበትና የኦርቶዶክስ ተዋሕዶ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ይህ ቤተ ክርስቲያን ላይ የተከፈተ መዋቅራዊ የጥቃት ሰንሰለት ነው ብለው በሐዘንና በቁጭት በገለጹበት ማግስት የጠቅላይ ሚኒስትሩ ጽሕፈት ቤት ጥቃቱን የሃይማኖት ገጽታ የለውም ማለቱ የኦርቶዶክስ ተዋሕዶን ሕልውናን የመካድ ያህል ተቆጥሯል። መዋቅራዊ ቤተክርስቲያን ማጥፋት እቅድ። የኢትዮአውታር የፖለቲካና የሃይማኖት ተንታኞች እንደሚሉት ጠቅላይ ሚኒስትር አብይ አህመድ በአርሲም ሆነ በተለያዩ የሀገሪቱ ክፍሎች የኦርቶዶክስ ቤተክርስቲያን ክብር፣ ታሪክና ተሰሚነት ማጥፋት ይፈልጋሉ። ይህ በአርሲ የተገለጠው ግፍ በድንገት የተከሰተ ሳይሆን ቤተክርስቲያን አቅመ ቢስ ለማድረግ እና ምዕመናኑን ለስደትና ለሞት አጋልጦ ለመስጠት የተዘረጋው ረቂቅ ሴራ አካል ነው። መንግስት በጥቃቱ ኦነግ ሸኔን ቢከስም አማጺ ቡድኑ በበኩሉ በድርጊቱ እጁ እንደሌለበት አስተባብሏል። የአካባቢው ባለስልጣናት ደግሞ ጥቃቱ ሲፈጸም መረጃ የለንም በሚል ቸልተኝነት ጀርባቸውን ሰጥተዋል። የክልሉ የመንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ጥቃቱ የሃይማኖት ሆነ የማንነት ገጽታ የለውም ማለታቸው ምዕመናኑ ይበልጥ ያበሳጨና መንግስት ለኦርቶዶክሳውያን ደም ደንታ እንደሌለው ያሳየበት ማረጋገጫ ነው። ባለፉት ዓመታት በአርሲ፣ በሻሸመኔ፣ በዝዋይና በተለያዩ ቦታዎች የኦርቶዶክስ እምነት ተከታዮች ላይ በተደጋጋሚ ጥቃት ሲፈጽም አንድም ጊዜ መንግስት ተጠያቂ የሆነ አካላት ለፍርድ አላቀረበም። ይህ የሚያሳየው በተዘዋዋሪ መንገድ ቤተክርስቲያንን የማዳከምና የማጥፋት ፍላጎት እንዳለ ነው። የፖለቲካ ተረካውና የታፈነው ወታደራዊ እርምጃ። የጠቅላይ ሚኒስትር ጽሕፈት ቤት መግለጫውን ይበልጥ ለማወሳሰብ በአማራ ክልል ከሚንቀሳቀስ የፋኖ ታጣቂዎችና ከውጭ ኃይሎች ጋር ጽምዶ የሚል ቁርጠኝነት ተፈጥሯል የሚል የፖለቲካ ተርክ አምጥቷል። መግለጫው ታጣቂዎች በደቡባዊ ትግራይ አዋሳኝ አካባቢዎች ትንኮሳ መፈጸማቸውን፣ በባህር ዳር፣ በጎንደር፣ በደብረ ብርሃን፣ በወልዲያና በአዲስ አበባ ከተሞች የሽብር ጥቃት ለማድረስ እቅደው እንደነበር ይገልጻል። እንዲሁም የሸኔ የሽብር ቡድን ከፋኖ ታጣቂዎች ጋር በመናበብ መንገዶችን ለመዝጋት ሞክሯል ይላል። ነገር ግን ጥያቄው ይህ ሁሉ የፖለቲካ ትንተና አርሲ ላይ በግፍ ለታረዱት ንጹሐንና ምዕመናን ለወደሙት አብያተ ክርስቲያናት ምን ሊጠቅም ይችላል? መንግስት የጸጥታ ኃይሎች እቅዱን አክሽፈነዋል እያለ በሚፎክርበት ሰዓት በአርሲ ያሉ ምስኪን የቆሎ ተማሪዎች እና እናቶች ግን
ያለ አጋዥ ታርደዋል። ይህ የሚያሳየው የመንግስት የደህንነት መዋቅር የኦርቶዶክስ ተዋሕዶ አማኞችና ለመጠበቅ ፈቃደኛ አለመሆን ነው። የተከበራችሁ የተዋሕዶ ልጆች፣ ዛሬ በአርሲ የፈሰሰው ደም ነገ የእኛ በር ላይ መምጣቱ አይቀሬ ነው። የቤተ ክርስቲያን መጥፋትና የምዕመናን መታረድ የመንግስትን የፖለቲካ ስልጣን ለሚያራዝምነት እየተጠቀሙበት ይገኛሉ። እውነትን የሚናገሩ አባቶችን ድምፃቸውን ሲያሰሙ በቤተ መንግስት ውሸት ሊከለከሉ አይገባም። ይህ እውነት ለዓለም ለማሰማት አሁኑኑ ይህን ቪዲዮ ላይክ ያድርጉት። እያንዳንዱ የኦርቶዶክስ ልጅ በግሩፕና በየማህበራዊ ሚዲያው ሸር በማድረግ ይህንን ድምፅ እንዲያስተጋባው እናድርግ። ለተጨማሪ መረጃችን ቻናላችን ሰብስክራይብ በማድረግ የእውነት አጋር ይሁኑ። የሰማዕቱ አምላክ ለተዋሕዶ ልጆች መጽናናትን ይስጥልን። ሀገራችንና ቅድስት ቤተ ክርስቲያናችን ይጠብቅልን። ወስብሐት ለእግዚአብሔር።